ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ መረጃ ዳድ ከሚሰጣቸው ፕሮግራሞች ውስጥ ሁለተኛው ፕሮግራም ነው ይዤላችሁ የመጣሁት። የመጀመሪያው ፕሮግራም ኤፖስ ፕሮግራም ነበር። በባለፈው ፕሮግራም ላይ አቅርቤላችሁ ነበረ። ኤፖስ ፕሮግራም በተመለከተ በጣም ብዙ ኮርሶች ያሉት ፕሮግራም ነበረ። ዛ ፕሮግራም ላይ አይ ቲንክ ኮርሶቻችሁ ያሉ አፕሊካንቶች አፕላይ ለማድረግ የሚያስፈልጉ ሪኳየርመንቶችን ማሟላት እንደጀመራችሁ ተስፋ አደርጋለሁ። ማናየው ሁለተኛው ፕሮግራም ነው። ሁለተኛው ፕሮግራም የሄልሜት ስቴም ፕሮግራም ነው። ይህ ፕሮግራም በዋናነት ለማስተርስ ስኮላርሺፕ ነው። ማስተርስ አፕላይ ለሚያደርጉ አፕሊካንቶች የተከፈተ ፕሮግራም ነው። ያኛው ኤፖስ ስኮላርሺፕ ወደ 4 ፒኤችዲ ፕሮግራም አለው። ይሄኛው ግን ለማስተርስ ብቻ ነው። ነገር ግን እዚህ ፕሮግራም ላይ ማስተርሳችሁን ኦልሬዲ የጨረሳችሁ አፕሊካንቶች አፕላይ ማድረግ ትችላላችሁ። ድጋሚ ለማስተርስ ፕሮግራም ለፒኤችዲ ሳይሆን ለማስተርስ ፕሮግራም ማለት ነው። የሄልሜት ፕሮግራም ላይ ይህ ፕሮግራም በዋናነት ለፐብሊክ ፖሊሲ እና ለጉድ ገቨርናንስ ኤሪያ ላይ ላሉ አፕሊካንቶች የሚሆን አፕሊኬሽን ወይም ፕሮግራም ነው ማለት ነው። ስለዚህ ወደ 7 የሚሆኑ ፕሮግራሞች ወይም ኮርሶች አሉት ሄልሜት ሲስተም ፕሮግራም ላይ። እነዛ ኮርሶች ላይ እንዴት ነው አፕላይ ማድረግ የምትችሉት እና ማናቸው፣ እንደዚሁም ደግሞ ከዛ ቀድሞ ግን ምን ማሟላት አለባችሁ የሚለውን በደንብ ማየት አለባችሁ። የዳድ ፕሮግራም ሞሮ በጣም ዶክሜንቴሽን ላይ የሚያተኩር ፕሮግራም ነው ማለት የምታስገቧቸው ሰርቲፊኬቶች በጣም ቫልዩ ይሰጣችኋል። የምትጽፏቸው ሞቲቬሽን ሌተር የምታስገቧቸው የስራ ኤክስፒሪየንስ እንደዚሁም የተለያዩ ሪሌትድ የሆኑ አክቲቪቲዎች በጣም ትልቅ ቦታ ይሰጣቸዋል። ካነበብኩትና ካየሁት ነገር አንፃር አብዛኛው እንደዛ ነው ሞር ሜንሽን ያደረጉት ዶክሜንታችሁ ሪሌቫንት ዶክመንት ላይ በተለይ በእያንዳንዱ ፕሮፌሽናል አክቲቪቲ በተማራችሁት ትምህርት ዙሪያ ያገለገላችሁት ኮሚኒቲ ቤዝድ አክቲቪቲዎች እንደዚሁም ደግሞ ቻሪቲ እንደዚሁም ደግሞ የተለያዩ አክቲቪቲዎች አሉና እነሱ ላይ ሞር ያደረሳችሁት አስተዋጽኦ በደንብ የሚታይ በት ፕሮግራም ታይፕ ነውና ስለዚህ ቀድሞ መዘጋጀት ያስፈልጋል። ከዛ በፊት ግን ምንድነው የሚፈልገው የሚለውን ነገር በደንብ አንደርስታንድ ማድረግ አለባችሁና ይሄን ቪዲዮ ከመጀመሪያ እስከ መጨረሻ ማየት አለባችሁ። ፕሊዝ the helmet system program ላይ አፕላይ የምታደርጉ አፕሊካንቶች ቪዲዮውን እስከ መጨረሻው ድረስ እዩት። ምክንያቱም በጣም አንደርስታንዲንግ ነው የሚፈልገው። ሞር አንደርስታንድ ማድረግ አለባችሁ። ምክንያቱም በጣም ብዙ ኳሊቲ ሊኖራችሁ ይችላል፣ ግን ሁሉም እናንተ አለኝ የምትሉት ኳሊቲ ሁሉም አለኝ የምትሉት አክቲቪቲስ ለዚህ ስኮላርሺፕ አይጠቅምም። በጣም ፊልተር አድርጋችሁ የራሳችሁን ነገር ማውጣት አለባችሁ። የትኛው ፓርት ኦፍ ኤክስፒሪየንስ ነው ለዚህ ስኮላርሺፕ ፊት የሚያደርገው የሚለውን ነገር ወይዝሊ መምረጥ አለባችሁ ማለት ነው። ስለዚህ ለዛ ይሄን ቪዲዮ ከኔ ጋር እናያለን። ደግሞ ያሉ ዶክመንቶች አሉ። እነሱ ዶክመንቶች በደንብ እየገባችሁ ማንበብ አለባችሁ ማለት ነው። ይሄ ሜስቴም ፕሮግራም ላይ በዋናነት እዚህ ጋር ኦብጀክቲቭን አስቀምጧልና ይሄ ኦብጀክቲቭ በደንብ መረዳት አለባችሁ። ምክንያቱም የምትጽፉት እያንዳንዱ ሞቲቬሽናል ሌተር ኦብጀክቲቭን ቤዝድ ያደረገና ከኦብጀክቲቫቸው ጋር ሚት የሚያደርግ መሆን አለባችሁ። ለምንድነው ይሄ ፕሮግራም ስፖንሰር ማድረግ የፈለጉት? ሄልሜት ሲስተም ፕሮግራም ምንድነው አላማው የሚለውን ነገር በደንብ ማየት አለባችሁና እዚህ ጋር ጥር አድርገው በደንብ ጽፈዋታልና ሞር ኦፍ ይሄ ፕሮግራም ፈንድ የሚደረገው ያው በዳድ ነው ፈንድ የሚደረገው ለማስተርስ ፕሮግራም ነው። ፓርቲኩላሪ በሶሻል በፖለቲካል በኢኮኖሚክ ዴቨሎፕመንት ላይ ሀገራችሁ ላይ ጥሩ ነገር ስትሰሩ የነበራችሁ የተለያየ አክቲቪቲ የነበራችሁና ከዛ በኋላ ደግሞ ከተማራችሁ በኋላ ተመልሳችሁ ይሄንን አክቲቪቲ ማስቀጠል የምትችሉ ሊደሮች ነው ማፍራት የሚፈልጉትና ሞሮፍ ወደ ሶሻል ሳይንሱ ይሄ ፖለቲካል ሳይንሱ እንደዚሁም ደግሞ ይሄ ኢኮኖሚክስ እንደዚህ አድሚኒስትሬሽን እንደዚህ አይነት ነገሮች ላይ የሚሰጥ ፕሮግራም ነውና ብቻ ፊውቸር ሊደር ማፍራት ነው አላማው ማለት ነው። ይህኛውን ነገር በደንብ ማየት አለባችሁ ኦብጀክቲቭ ማለት ነው። በተጨማሪ እዚህ ፕሮግራም ላይ አፕላይ ለማድረግ የሚጠቅሙ ዶክመንቶች፣ አናውንስመንቶች፣ ቼክ ሊስቱ፣ አፕሊኬሽን ፎርሙ፣ እዚህ ጋር ሊስት ኦፍ ካንትሪ እንደዚሁ ፍሪኩዌንትሊ አስክድ ኩዌስችን ስለ ማስተርስ ፕሮግራሙ ኢንፎርሜሽን አሉላችሁ። እነዚህን
ሁሉንም እየከፈታችሁ በደንብ ማየት አለባችሁ ማለት ነው። ያው ቼክሊስቱና አፕሊኬሽን ፎርሙ ከኢፖስ ጋር ተመሳሳይ ነው። ስለነዚህ ከዚህ በፊት የሰራሁት መረጃ አለ ሜቢ የባለፈው አመት ነው። ስለዚህ አብዛኞቻችሁ ድጋሚ እንሰራ የጠይቃችሁኝ ልጆች አሉ። ስለዚህ ጊዜ ወስጃቸው ድጋሚ ተራላችኋለሁ። አብዛኞቹ እንደውም ገና ዴድላይናቸው ያልተከፈቱ ኮርሶች አሉ ወደፊት የሚከፈቱ እየተከፈቱም ያሉ አሉና ጊዜ ስላለን እነዚህን ቪዲዮዎች ለሁለቱ ድጋሚ ይሰራላችኋለሁ ማለት ነው። ከዛ በፊት ግን የምፈልገው ፓርት ይሄ frequently asked question ነውና ይሄ frequently asked question በጣም ብዙ መረጃዎችን የያዘ ነው። ስለ ሄልሜት ስቴምድ ፕሮግራም ላይ በተመለከተ ጥያቄና መልስ ነውና በጣም እኔ ጠቃሚ ሆኖ አግኝቻለሁ። እንዳጋጣሚ ሙሉውን አንብቤዋለሁና ሙሉውን ካነበብኩት በኋላ ሙሉውን ነው የተረዳሁት ይሄንን ፕሮግራሙ ምን ይመስላልና ከአፕሊካንቶች ምንድነው የሚፈልጉት የሚለውን በተለይ 2026 ማለት ነውና በደንብ ይረዳችኋል። ስለዚህ ፕሊዝ ይሄንን frequently asked question አንብቡ። ስኮላርሺፖች ላይ ስትገቡ frequently asked question ብታነቡ በእውነት በጣም ብዙ መረጃ ነው የምታገኙበትና እንደዚህ አይነት ነገሮች ብታነቡ ጥሩ ነው። ስለዚህ እቺን ፓርት እዩት። እዚህ ጋር ከረንት አናውንስመንቱ ለ2026 የወጣው ከረንት አናውንስመንት አለ። እሱ ምን ይመስላል የሚለው እናያለን ማለት ነው። እዚህ ጋር ራይት ክሊክ ስታደርጉ ወደ ከረንት አናውንስመንቱ ነው የሚወስዳችሁ። ስለዚህ ይሄ ሄልሜት ስቴም ማስተርስ ስኮላርሺፕ ፐብሊክ ፖሊሲ እና ጉድ ገቨርናንስ ላይ ለ2026 የወጣውን ፕሮግራም ነው ዲቴል የምናየው ማለት ነው። እዚህ ጋር ኦብጀክቲቭን አስቀምጠዋል። who can apply ማን አፕላይ ማድረግ የሚችል የሚለውን አስቀምጠዋል። መጀመሪያ ኦብጀክቲቭን ስናይ የሄልሜት ስቴም ፕሮግራም ያው ዳድ ስፖንሰር የሚያደርገው ፕሮግራም ነው። አላማው ፊውቸር ሊደሮችን ማፍራት ነው ብያችኋለሁ። በምን ዙሪያ ነው? በሶሻል በፖለቲካል እና በኢኮኖሚክ ዴቨሎፕመንት ዙሪያ ፊውቸር ሊደሮችን ማፍራት ነው። እንደዚሁ ትምህርቱ ፕራክቲካል ኦሪየንትድ ኮርስ ነው የሚሰጠው ማለት ነው። እዛ ከሄዳችሁ በኋላ ቲዮሪ ብቻ ሳይሆን ፕራክቲካል ኦሪየንትድ ነው። ሌላ who can apply ነው። ማነው እዚህ ኮርስ ላይ አፕላይ ማድረግ የሚችለው ነው? አንደኛው ያው የፈርስት ዲግሪውን ግራጁዌት ያደረገ መሆን አለበት፣ ባችለር ዲግሪውን የጨረሰ መሆን አለበት ይላል። ማስተርስም የጨረሰ አፕላይ ማድረግ ይችላል። እሱንም ወደ በኋላ ላይ እናያለን። እዚህ ጋር ለባችለር ብቻ ነው እንዳትሉ፣ ግን ማስተርስ የጨረሳችሁ ለማስተርስ ነው አፕላይ የምታደርጉት መልሳችሁ ማለት ነው። እዚህ ጋር የመጀመሪያው ባችለር ዲግሪ ሊኖረው ይገባል። ባችለር ዲግሪውን ደግሞ ከታወቀ ዌል ኳሊፋይድ ከሆነ ዩኒቨርሲቲ በአፐር ሰርድ ግሬድ ወይንም ከጥሩ የሆነ ግሬድ ይዞ መማር አፐር ሰርድ ግሬድ ማለት ላይ ከ3 ነጥብ በላይ ምናምን ቢሆን ብዬ ነው የማስበው። እሱን እንግዲህ ትራንስክሪፕታችሁ ላይ ቼክ ማድረግ አለባችሁ። እሱ ግሬድ ያለው በሶሻል በፖለቲካል ሳይንስ በሎ በኢኮኖሚክስ በፐብሊክ ፖሊሲ እና በአድሚኒስትሬሽን ጥሩ ግሬድ ያለው አፕሊካንት መሆን አለበት እና እንደዚሁም ደግሞ ወደፊት ተምሮ ከመጣ በኋላ ላይክ ጀርመን ሄዶ ከመጣ በኋላ በኢኮኖሚክ ዴቨሎፕመንት በሀገራቸው በመታደርገው በሶሻል በፖለቲካል እና በኢኮኖሚክ ዴቨሎፕመንት አክቲቪቲ ላይ ጥሩ ኮንትሪቢዩሽን ማሳደር የሚፈልግና ዊሊንግ የሆነ አፕሊካንት ነው የሚፈልገው። እዚህ ጋር ደግሞ who have already ግን ፕራክቲካል ከዚህ በፊት ፕራክቲካል ኤክስፒሪየንስ አፕላይ ከምታደርጉበት ፕሮግራም አለ አይደል? አሁን እዚህ ዳር ላይ ከዛ ጋር ሪሌቫንት የሆነ ወርክ ኤክስፒሪየንስ ወይንም ወርክ ላይ ሆን ይችላል ተማሪ መሆናችሁ የተለያዩ ሙቭመንቶች የተለያዩ ኤክስፒሪየንሶች ኖራችሁ ከሆነ እሱ ለምሳሌ እዚህ ጋር አስቀምጠዋል። ፕሮፌሽናል ኤክስፒሪየንስስ፣ ኢንተርንሺፕ፣ እንደዚሁም ፖለቲካል ኤንድ ሶሻል ኮሚትመንት እንደዚህ አይነት ነገሮችን ፓርቲሲፔት አድርጋችሁ ከሆነ እነዛ እናንተ አፕላይ ማድረግ ትችላላችሁ ነው። እዚህ ጋር ማየት ያለባችሁ ሄልሜት ስቴም ፕሮግራም መግቢያ ላይ ያልተናገርኩትም 2 አመት ኤክስትራ ኤክስፒሪየንስ አይጠይቅም። ያኛው ነው ላይክ ኢፖስ ከዚህ በፊት የሰራሁት በባለፈው ሳምንት የሰራሁት ቪዲዮ ላይ ያለው ፕሮግራም ነው 2 አመት ኤክስትራ ኤክስፒሪየንስ የሚጠይቀው። ይሄኛው ግን ኤክስፒሪየንስ አይጠይቅም፣ ነገር ግን ኢንቮልቭመንት ይጠይቃል። ኢንቮልቭመንት ማለት ተማሪ ሆኖ አንድ አፕሊካንት ያ ማለት ፍሬሽ ግራጁዌትም አፕላይ ማድረግ ይችላል። ግን ተማሪ እንደነበራችሁ ምን አክቲቪቲዎችን ሰርታችኋል? ያ ማለት ከናንተ ጋር ማይሄድ አንዳንዴ የምንገልጻቸው ነገር አለ። የፉትቦል ሜምበር ነበርኩ እንደዚህ አይነት ነገሮችን ሰርቻለሁ የማይገናኝ ነገር የምትጽፉ ልጆች አላችሁ፣ በተለይ ሲቪያችሁ ላይ ፕሮሰስ እሱን ነገር አስወግዱ። ለዚህ ፕሮግራም ሲቪ በመታዘጋጁ ሰዓት ሆቢ መጽሐፍ ማንበብ ነው እንደዚህ የሚሉ ነገሮችን እዚህ ጋር ቶታሊ ማስወጣት አለባችሁ። they don't care about your hobby ኬር የሚያደርጉት ምንድነው ፕራክቲካሊ እናንተ አሁን ለምሳሌ አንድ የሎ ተማሪ ካለ ኦኬ ሎ ነበርክ በተማርከው ትምህርት ኮሚኒቲን ምን ያክል አገልግልሃል፣ የዩኒቨርሲቲውን ኮሚኒቲ ምን ነገሮችን ሰርተሃል፣ ምን ፕራክቲካል የሆኑ ነገሮችን አገልግልሃል፣ ኢንተርንሺፕ ምን ሰርተሃል። እነዚህ ፕሮፌሽናል ኤክስፒሪየንሶች ምን ለኮሚኒቲው
ምን ያክል ኮሚትድ ነበርክ የሚለውን ነገር ነው እዚህ ጋር ማየት የሚችሉ ኮሚኒቲ ሰርቪሶችና ሪሌትድ የሆኑ ነገሮች ቻሪቲዎች ላይ ምን ያክል ኢንቮልቭ አድርጋችኋል ነው። ግን አሁን ቻሪቲ ላይ ሰርቻለሁ ስትል በእናንተ ዲፓርትመንት በተማራችሁበት ዲሲፕሊን ያለውን ነው የምትጽፉትና ሲቪያችሁን በምትጽፉ ሰዓት ቶታሊ መቀየር ያለባቸው ፓርቶች አሉ የሲቪያችሁ ፓርቶች ማለት ነው። ሶ እነዚህም ቤዝድ የሆነ መሆን አለባት እነዚህም ፖይንቶች ያካተተ ሲቪ ኦር ሞቲቬሽን ሌተር መሆን አለበት ማለት ነው የሚጻፈው። ስለዚህ አፕላይ ማድረግ የምትችሉት እነዚህን ነገሮች ያሟላችሁ አፕሊካንቶች ነው መሆን ያለባችሁ ማለት ነው። ሶ ምንድነው ፈንድ የሚደረገው በሁለት ነገር ገልጸውታል። በቫልዩ ነው ፈንድ ብሎ አስቀምጦታል። what can be funded የሚል አለ። ያው ፈንድ የሚሆነው ላይክ ለማስተርስ ኮርስ አንድ አፕሊካንት አፕላይ አድርጎ እንዲማር ይደረጋል። ሊስት ከተደረጉ 7 ፕሮግራሞች ኮርሶች አሉ እነሱን ኮርሶች አፕላይ ያደርጋል። ሶ ይሄንን ኮርስ አፕላይ አድርጎ ከተመረቀ ከሴፕቴምበር ወይንም ኦክቶበር 2026 ጀምሮ ትምህርቱን ጀርመን ሄዶ መከታተል ይችላል። ኮርሱ ደግሞ ኢንተርናሽናል ፎከስድ ነው። ያ ማለት በእንግሊዘኛ የሚሰጡ ፕሮግራሞች ናቸው ማለት ነው። ጀርመን ላይ በጀርመንኛ የሚሰጡ ኮርሶች ስላሉ ይሄኛው ፕሮግራም እንግዲህ የተቀረጸው ለኢንተርናሽናል ኮሚኒቲው እንዲሆን ተብሎ በእንግሊዘኛ ነው የተቀረጸው ወይንም ካሪኩለሙን ለማለት ነውና ስሩአውት ዩር ስተዲ በምትማሩበት ስተዲ ሎኬሽን ለምሳሌ እያንዳንዱ ኮርስ የራሳቸው የሆነ ዩኒቨርሲቲ የራሳቸው የሆነ ሎኬሽን አላቸውና እዛ ሎኬሽን ላይ ያለ ኦርጋናይዜሽን ወይንም ኮኦርዲኔተር ነው አካምፓኒ የሚያደርጋችሁ ማለት ነው የስኮላርሺፕ ሪፕሬዘንታቲቭ ማለት ነው። እሱ ያው ዲቴይሉ ያስፈልግም ከሄዳችሁ በኋላ ኦሬዲ ስለምታውቁት ማለት ነው። ሌላው ስኮላርሺፑ ደግሞ ጥሩ ቤኔፊቶች አሉት። ኢቨንቶች ሴሚናሮች ይኖሩታል። እንደዚሁም ደግሞ ኤክስቼንጅ ከሌላ ኢንተርናሽናሊ ከሚመጡ ስኮላርሺፕ ሆልደሮች ጋር ጥሩ የሆነ ኤክስቼንጅ ይኖራል። ፕራክቲካል ኤክስቼንጅ እንደዚሁም ደግሞ ፕሮፌሽናል የሆኑ ኤክስቼንጆች እንድታገኙ ይረዳችኋል ማለት ነው። ያው ይሄ ሞር ከፖለቲካ ጋር ከተለያዩ ሶሻል አክቲቪቲዎች ጋር ከሊደርሺፕ ጋር ስለሚገናኝ እንደዚህ አይነት ነገሮችን በኤክስፒሪየንስ ሼሪንግ ሞር ዴቨሎፕ የሚሆኑ ስለሆኑ እነዛን መድረኮች አመቻቹላችኋል ማለት ነው። ሌላ ኔትወርኮች ሰርታችሁ ትመጣላችሁ ለሱ ይጠቅማችኋል። ሌላው ዳድ ስኮላርሺፕ ሆልደር ከሆናችሁ ቲዩሽን ፊ አትከፍሉ ነው ኦብቪየስሊ ፉል ስኮላርሺፕ ስለሆነ። ሌላው ቫልዩ ብለው ያስቀምጡታል። በጣም የዳድ ስኮላርሺፕን ቫልዩ ካሉ ስኮላርሺፖች በጣም ግሬስ አለው ለኔ ማለት ነው። ምክንያቱም እያንዳንዱ አንድ ተማሪ ትራቨል ሲያደርግ የሆነ ሀገር ላይ የሚያስፈልጋቸው ነገሮች አሉ። አንዳንዴ እዛ ሆነን ነው የምንረዳቸው እዛው ስኮላርሺፕ ሀገሩ ላይ ስንገባ ነው የምንረዳቸውና እያንዳንዷን ነገር ነው ከቨር የሚያደርገውና አሁን ለምሳሌ እዚህ ጋር የፖኬት መኒ ያለ ወደ 992 ፐር መንዝ ነው። ታብኔኔ ላይ 1000 ዩሮ ብዬ ነው ያው ሲጠጋጋ ያው 1000 ስለሆነ ብዬ ነው። 992 ዩሮ ፐር መንዝ ታገኛላችሁ። ሄልዝ ኢንሹራንስ አለ። የጀርመን ሄልዝ ኢንሹራንስ ሜቢ እኔ በአጋጣሚ ለሆነ ጉዳዮች ነበር በጣም ኤክስፔንሲቭ የሚባል ሄልዝ ኢንሹራንስ ነው የሚያስከፍሉትና ይሄንን ከቨር ያደርጉላችኋል። እንደ አጋጣሚ ደግሞ ትራቭል አላዋንስም ከቨር ያደርጋሉ። ትራቭላችሁን አትከፍሉም። የስተዲና የሪሰርች ግራንት ከቨር ያደርጉላችኋል። የቤት ኪራይ እንደዚሁም ፋሚሊ ራሱ መውሰድ ከፈለጋችሁ የፋሚሊ አላዋንስ ከቨር ያደርጋሉ። እንደዚሁም የጀርመንኛ ቋንቋ እንድትማሩ እሱንም ሰፖርት ያደርጋችኋል ማለት ነውና በጣም ኢምፖርታንት የሆኑ ነገሮች ነው ከቨር የሚያደርገው ዳድ ማለት ነው ለሄልሜት ስቴም ፕሮግራም። ለኢፖስም እንደዚሁ ተመሳሳይ ነገር ማለት ነው። ስለዚህ እሱ ነው አፕሊኬሽን ፕሮሰሱ ምን ይመስላል የሚለው ነው የምናየው። ፈንዱን ካየን በኋላ አፕሊኬሽን ፕሮሰሱ አጠር አድርጌ ለማውራት ያክል ልክ እንደ ኢፖስ ነው። ያው የዳድ ሴሌክሽን ክራይቴሪያውንም የኮርሱንም ሴሌክሽን ክራይቴሪያ ሁለቱንም በደንብ ማየት አለባችሁ። እሱን ካነበባችሁ በኋላ ያው ቼክሊስቱን መሙላት እንዳለባችሁ። ቼክሊስቱ ማለት የዳድ ቼክሊስት እዚህ ጋር አለ። እነዚህን መሙላት አለባችሁ። እነዚህም ደግሞ የዳድ አፕሊኬሽን ፎርም አለ እሱንም መሙላት አለባችሁ ማለት ነው። ስለዚህ እነሱን ከሞላችሁ በኋላ ቀጥታ ለማን ነው አፕላይ የምታደርጉት? ለኮርሱ ነው እንጂ ለዳድ አይደለም። ኮርሳችሁ ላይ ሄዳችሁ ነው አፕላይ የምታደርጉት ማለት ነው። ኮርሱ ላይ አፕላይ በምታደርጉ ሰዓት ከዳድም ሪፕሬዘንታቲቭ ይመጣል ከኮርሱ ደግሞ ፕሮፌሰሮች ይጠሩና ሁለቱም ሆነው ነው አንድ ላይ የሚያዩት። ይሄ ማለት ምን ማለት ነው? የሁለቱንም ፓርቲ ሪኳየርመንት ማሟላት አለባችሁ ማለት ነው። ዳድ ከናንተም እንደሚፈልገው ኮርሱም እንደሚፈልገው እስካሁን ያየነው የዳድን ነው ባይዘው ሪኳየርመንት። ኮርሱ ላይ ስትሄዱ ደግሞ ኮርሱ የሚፈልገው የራሱ የሆነ ሪኳየርመንት ይኖራል። ስለዚህ እነሱንም እየገባችሁ ኮርሳችሁን ማየት አለባችሁ። የሁለቱንም ሪኳየርመንት ያማከለ ሲቪ
እንደዚሁም ዶክመንት ነው የምታዘጋጁት ማለት ነው። ስለዚህ ጊዜ ወስዳችሁ በደንብ ማየት አለባችሁ። ይሄን መሰለ። ሌላ ሞቲቬሽን ሌተር ደግሞ ቅድም ያየናቸው በተለይ ከላይ ያሉ ነገሮች ቅድም ያየናቸው አሉ። እነሱን ሪኳየርመንቶች እዚህ ጋር ያሉ ፖይንቶችን ላይክ ኤክስፒሪየንሳችሁን ከዛ በኋላ ደግሞ ስትመጡ ተምራችሁ ስትመጡስ ምን ማድረግ አስባችኋል አቅዳችኋል የሚለውን ነገር ሞቲቬሽን ሌተራችሁ ላይ ነው በደንብ የምትገልጹት ማለት ነውና እነሱን በጣም እንትን ማለት አለባችሁና ሌላው እዚህ ኮርስ ላይ ሁለት ኮርሶችን አፕላይ ማድረግ ትችላላችሁ ይላል። you can apply for up to 2 ማስተርስ ኮርስስ ይላል። ከተጠቀሱ ውስጥ ሁለት ኮርሶችን አፕላይ ማመልከት ትችላላችሁ። ነገር ግን ሁለቱ ግሬድ ተሰጧችኋል። አንደኛ ይሄን ነው ፈልገው ራንክ ተሰጧችኋላችሁ። አንደኛ የምትፈልጉትን ኮርስ፣ ሁለተኛ የምትፈልጉትን ኮርስ። ለምን አንደኛ ያኛውን ኮርስ ፈለጋችሁ፣ ሁለተኛ ለምን ያኛውን ኮርስ ፈለጋችሁ? ምናልባት frequently asked question ላይ መሰለኛ ነበርኩት። ስለዚህ ስኮላርሺፕ ያው ቪዲዮውን ከመስራቴ በፊት አነባለሁኝና አንደኛው ለሪጀክሽን ከሚያጋልጡ ነገሮች ውስጥ አንደኛው እዚህ ጋር የመጀመሪያውን ኮርስ ነው ሁለተኛውን ኮርስ የመረጣችሁበት ለምንድን ነው የሚለውን የምትጽፉበት ወይ ለሪጀክሽን ሊያጋልጥ ይችላል። ማለት ሪሌቫንት ያልሆነ ነገር ከጠየቃችሁና አጥጋቢ ሳይሆን አንዳንዴ ምንም የማይገናኝ ነገር ከመለሳችሁ ለሪጀክሽን ሊያጋልጥ ይችላል የሚል ነገር አንብቤያለሁኝ። ይሄ ማለት ሞቲቬሽን ሌተራችሁ ምን ያክል ሲሪየስሊ እንደሚታይ ነውና ሞቲቬሽናል ሌተራችሁ ላይ የመጀመሪያውን ኮርስ ለመረጣችሁ ኮርሱን ለመረጣችሁ አንደኛው ላይ እነዚህ ነገሮች በምጽፏ ሰዓት ሞቲቬሽን ላይ ምን ሳይት ተደርጋላችሁ ፕሪቪየስ የነበራችሁ አክቲቪቲ የተማራችሁት ኮርስ ወደፊት ጎላችሁ ጋር then እንደገና ደግሞ የራሱ የዳድ የኢፖስ የዳድ የሄልሜት ስቴፕ ኦብጀክቲቭን ጎል አሉ ከሱ ጋር ማች ማድረጉን እና ብዙ ነገሮችን ብዙ ፓርቶችን ኢንክሉድ ያደረገ አይነት ሪዝነብል የሆነ ነገር ነው ሜንሽን ማድረግ ያለባችሁን ያክል ሞቲቬሽን ሌተራችሁ ትልቅ ቫልዩ እንደሚሰጠው ነው። ስለዚህ እዚህ ጋር ጠቅሷል why your first choice of master's course is your first choice ለምንድን ነው የመጀመሪያው ማስተርስ ኮርስ አንደኛ ላይ የመረጥከው and ለሁለተኛው why your second choice is your second choice ለምንድን ነው ሁለተኛው ኮርስ ሁለተኛ ደረጃ ላይ ያስቀመጥከው ለምንድን ነው ሁለተኛ ላይ የመረጣችሁት የሚለውን በጣም መመለስ አለባችሁና for each choice of courses please provide clear reasons why you think it will advance you academically and professionally ስለዚህ ተጽፎ ምንድነው አካዳሚክሱን እና ፕሮፌሽናችሁን ማተር ያደረገ ዛሬ ዲፔንድ ሆነ ነገር ነው የምትጽፉት ማለት ሪዝናችሁን ስታስቀምጡና ይሄኛውን ስትጽፉ you must submit the same letter of motivation both of courses ያ ሁለት ኮርስ አፕላይ ካደረጋችሁ የኮርሱ አፕሊኬሽን ፖርታል ይለያያል ብያችኋለሁ። ስለዚህ ሁለቱም ፖርታል ላይ የምታስገቡት አንደኛ መርጫችሁ ኮርስ ላይ የመረጣችሁት ኮርስ ላይ ሁለተኛ የመረጣችሁት ኮርስ ላይ የምታስገቡት ሞቲቬሽን ሌተር አንድ ነው የሚሆነው ማለት ነው። ኢፖስ ላይም ተናግሬዋለሁ የመጀመሪያው ቪዲዮ ላይ ሞቲቬሽን ሌተር ለምሳሌ ኢፖስ ላይ 3 ኮርስ ነው የምትመርጡት የሶስቱንም ለተመሳሳይ ደረጃ ነው የተጠይቃችሁት እንድትጽፉ ሪዝናችሁን ለምን አንደኛ ሁለተኛ ሶስተኛ እንዳስቀመጣችኋቸው then ነገር ግን አንድ ሞቲቬሽን ነው የሚያስፈልገው ሴፓሬት አይደለም አንድ አይነት ሞቲቬሽን ነው ለሶስቱም የምታስገቡት እዚህ ጋርም ለሁለቱም የምታስገቡት አንድ አይነት ሞቲቬሽን ነው የሚለውና አፕሊኬሽናችሁን please submit your application to the master's courses ለዳድ ሳይሆን ለማስተርስ ኮርስ ፕሮግራሙ ነው የምታስገቡትና እዚህ ጋር አራተኛ ላይ ያለው ይሄ ነው እነዛን ካሟላችሁ በኋላ ቀጥታ ለዳድ አስገቡ። ሴሌክሽን ክራይቴሪያው ምን ይመስላል ለማን ነው መች ነው ሴሌክት የሚደረገው የሚለውንም እዚህ ጋር አስቀምጧል በደንብ መታየት አለበት ስድስተኛው ስቴፕ ላይ ማለት ነው። እሱ ነው የሚካሄደው ኦክቶበር ኦር ኖቬምበር 2025 ላይ ነው። ሴሌክሽኑ ማን ነው የሚያካሂደው ኮሚቴዎች አሉ። ኮሚቴው ከዳድ የሚመጣ ሪፕሬዘንታቲቭ አለ እንደዚሁም ደግሞ ፕሮፌሰሮች ከኮርሱ ፕሮፌሰሮች ይመረጣሉና ሁለቱም ሆነው ነው የሚያዩት ማለት ነው። ስለዚህ ምን ማድረግ አለባችሁ የሁለቱንም ፓርቲ ሪኳየርመንት ማሟላት አለባችሁ ማለት ሁለቱም ፓርቲ ማለት ዳድ ስኮላር ስፖንሰር የሚያደርገው ደግሞ ኮርሱን የሚሰጠው ዲፓርትመንቱ ማለት ነው። ኔክስት ስቴፕ እንደሚሆነው ካንዲዴት ከሆነ አንድ አፕሊካንት እነዚህን ሴሌክሽን ካለፈ በኋላ ሴሌክት ከተደረገ በኋላ በዳድ ኮንታክት ይደረግና እንደገና ሌላ አፕሊኬሽን ይሞላል ማለት ነው። ዶክመንቶች አሉ ለዳድ ፖርታል አፕሊኬሽን ዶክመንት
ዶክመንቱን ይሞላል ማለት ነው። ሶ በዛን ሰዓት ያው ፐርሰን ቱ ፐርሰን ኮንታክት ነው የሚኖረው ማለት ነው ላለፈው አፕሊካንት። ሶ እዚህ ጋር ያስቀምጧቸው ነገሮች አለ። ያው እሱ እንግዲህ ላለፋችሁ ስለሆነ እዛ ያደርሳችሁና ከዛ በኋላ እነሱም ሊድ ስለሚያደርጋቸው ችግር የለውም ማለት ነው። ሶ ላይክ የመጨረሻው ሴሌክሽን ፕሮሰስ ፋይናላይዝድ የሚደረገው ጃንዋሪ 2026 ዲሴምበር 2025 ኦር እስከ ጃንዋሪ 2026 ፋይናል ዲሲዥን ይሆናል ማለት ነው። ሌላ እዚህ ጋር ሴሌክሽን ክራይቴሪያ አስቀምጧል። በተደጋጋሚ ተናግሬያለሁኝ። ሴሌክሽን ክራይቴሪያው በደንብ ማየት አለባችሁ በተቻላችሁ አቅም። ሴሌክሽን ክራይቴሪያው your academic, professional እና personal motivationአችሁ ነው። ምንድነው ሞቲቫችሁ ምንድነው? ጀርመን ላይ አንደኛ አፕላይ ለማድረግ፣ ሁለተኛ ደግሞ ማስተርስ ኮርሱን ለመረጣችሁበት ያንን ኮርስ ለምን ደግሞ ማለት ፈለጋችሁት የሚለውን ነገር በደንብ ሜንሽን ማድረግ አለባችሁ። እሱ ደግሞ በመታስገቧቸው እያንዳንዱ ዶክመንቶች ሪትን የሆኑ ዶክመንቶች ለምሳሌ የተለያዩ ቻርቲዎች ላይ የተለያዩ ፖለቲካል አክቲቪቲዎች ላይ ኮሚኒቲ ሰርቪሶች ላይ ፓርቲሲፔት አድርጋችሁ ከሆነ ለምሳሌ ፍሬሽ ግራጁዌት ከሆናችሁ ዩኒቨርሲቲ ላይ ሆናችሁ እንደዚህ አይነት ቻርቲዎችን ሰርታችሁ ከሆነ እያንዳንዱ ሪትን የሆነ ሌተር ሊኖረው ይገባልና ሌተሩ ሄዲንግ ሊኖረው ይገባል ይላል። ሄዲንግ ማን ነው የሰጣችሁ? ከሌክቸር አሁን ሌክቸረር መምህራናችሁ ቢሰጣችሁም ላይክ ሄዲንግ ሊኖረው ይገባል። ዩኒቨርሲቲው አፕሩቭ ያደረገው ኦሪጂናል የሆነ ማህተም ያለው ሌተር መሆን አለበት እንጂ ላይክ ሲቪያችሁ ላይ እንዲህ በጣም ብዙ በተለይ አጋጣሚ የብዙ ልጆችን ሲቪ ሪቫይዝ ለማድረግ ሞክሬያለሁና በጣም ላይክ ለማንበብ ይጨንቃል። ሪሊ ያን ሁላ ለምሳሌ አንድ ፍሬሽ ግራጁዌት ላይክ 6 ፔጅ ሲቪ ቢያዘጋጅ ሪሌቫንት ነው እኔ አላየውም ሁላ። ምክንያቱም ይሄ ልጅ ገና ትላንት የተመረቀ ልጅ ነው። ያን ሁላ ኤክስፒሪየንስ ጌል ሊያደርግ አይችልም። እና በጣም እንደዚህ ላይክ ከተማራችሁት ወይንም ካላችሁ የአካዳሚክ ቆይታ አንፃር ማች የሚያደርግ ሲቪ የምታዘጋጁ ልጆች አላችሁና እሱን በደንብ መጠንቀቅ አለባችሁና ቱ ዘ ፖይንት ክሊር መሆን አለበት። ከምታስገቡት ዶክመንት ጋር ሲቪያችሁ ጋር የተጻፈው ማች ማድረግ አለበት። ያው ኢሮፓ ሲቪ ነው መሆን ያለበት ብያችኋለሁ። ስለዚህ እያንዳንዷንም ሲቪያችን ላይ ለምናስቀምጣት ነገር በደንብ መጠንቀቅ አለብን። ብዙዎቻችን እንደ ትልቅ ነገር አንወስደውም እሱን ፓርት ማለት ነው። ስለዚህ እነዚህን ነገሮች ያሟሉ ነገሮች መሆን አለበት። እነዚህ በሲቪ በሞቲቬሽናል ሌተር በመታስገቧቸው ዶክመንቶች ይመረመራሉ ማለት ነው። ሌላው this motivation should be clearly related to the goal of helmet STEM programs ነው የሚሆነው። ያው ኦብጀክቲቭ ኦሬዲ አለ። ሞቲቬሽናችሁን ስትጽፉ ሲቪያችሁ ላይ ነገሮችን ስታስቀምጡ የሄልሜት STEM ጎሉ ወይንም ኦብጀክቲቭ መግቢያችን ላይ ያየነው አለና እሱን የያዘ እሱ ጋር ፊት የሚያደርግና ሪሌት የሚሆን መሆን አለበት ነው። ሌላው ፕራክቲካል ኤክስፒሪየንስ ሪሌቫንት ቱ ዘ ፕሮግራም ከፕራክቲካል ኤክስፒሪየንሳችሁ ቅድም ብያለሁ የሆነ ፕራክቲካል ኤክስፒሪየንስ ሊኖራችሁ ይችላል። እዚህ ጋር እንደው ለምሳሌ በቅንፍ ውስጥ ጠቅሰውታል። your professional experience, internship, political activity, service to your community such as volunteering or work for charity NGO so እነዚህ ነገሮችን ስራ ትምህርት ከመጨረሳችሁም በፊትም ሰርታችሁ ሊሆን ይችላል። ግን አፕላይ ከምታደርጉበት ፕሮግራም ጋር የተገናኘና አንድ ፊት የሚያደርግ መሆን አለበት ማለት ነው። ሌላ ሃየር ኤዱኬሽናችሁ መጨረሳችሁና በአቨሬጅ ዲግሪ መሆኑ ግሬድ መሆኑ ይታያል ማለት ነው። ሌላ ፎርማል ሪኳየርመንትስ ይላል። ለሄ ቅድም እንዳልኳችሁ ማስተርሳችሁን የጨረሳችሁ ካንዲዴት አፕላይ ማድረግ ትችላላችሁ ይላል። ነገር ግን እዚህ ጋር ያስቀምጡላችኋል። ነገር ግን ሁለተኛ ዲግሪ ማስተርስ ለምንድነው መማር የፈለከው የሚለውን በደንብ አድርጋችሁ አርጊው ማድረግ አለባችሁ ወይንም ሞቲቬሽናችሁ ላይ በደንብ ዲስከስ ማድረግ አለባችሁ ማለት ነው። ሁለተኛ ማስተርስ ለመማር እንደፈለጋችሁ። ሌላ እዚህ ስኮላርሺፕ ላይ ወይንም እዚህ ዳድ ሄልሜት STEM ፕሮግራም ላይ አፕላይ ለማድረግ ባችለር ዲግሪያችሁን ከተማራችሁ 6 አመት በላይ ከሆነ አፕላይ ማድረጋችሁ ለማስተርስ። ነገር ግን እዚህ ጋር በስፔሻሊ ለማስተርስ ኦሬዲ ያላችሁ አፕሊካንቶች ከሆናችሁ የሚታየው የላስት ዩኒቨርሲቲ ዲግሪያችሁ ያ ማለት ማስተርሳችሁን ከተመረቃችሁ 6 አመት ማሙላት የለበትም። ለሁለተኛ ማስተርስ ከሆነ ከባችለሩ አይደለም የምትቆርጡት ማለት ነው። ሌላው ካንዲዴት who have like ከዚህ በፊት አሁን ካላችሁ ከኢትዮጵያ ውጪ ሌላ ዴቨሎፒንግ ካንትሪ ከ15 መንዝ በላይ ከቆያችሁ አፕላይ ማድረግ አትችሉም ይላልና ስለዚህ እነዚህ ይመስላሉ። ላንጉዌጅ ስኪል ያው ዳድ አብዛኞቹ በሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ትችላላችሁ። ግን ስቲል ኮርሱንም በደንብ ማየት አለባችሁ ብዬ
አምናለሁኝ። ስለዚህ የክራይቴሪያውን የኮርሱን ክራይቴሪያ በላንጉጅ ላይ ያስቀመጡትን ብታዩ በደንብ ጥሩ ነው። አፕሊኬሽን ዶክመንት እዚህ ጋር አስቀምጠዋል። ቼክ ሊስቱን ኦልሬዲ ቅድም ብየዋለሁ። የዳድ አፕሊኬሽን ፎርም መሙላት አለባችሁ። ሲንግል ሞቲቬሽናል ሌተር ይላል። ለሁለት ማስተርስ ኮርስ አፕላይ ብታደርጉ ሲንግል አንድ ሞቲቬሽናል ሌተር ነው የሚያስፈልገው። ተመሳሳይ ሞቲቬሽን ሌተር ለሁለቱም ኮርሶች ነው የምታስገቡት ማለት ነው እንጂ ሁለት አይነት አትጽፉም። ሲቪያችሁ በኤሮፓስ የተጻፈ ሲቪ መሆን አለበት። በእያንዳንዱ የትምህርት ሆነ የስራ ኤክስፒሪየንስ መካከል ከሶስት ወር በላይ ጋፕ ካለ ለምሳሌ ትምህርታችሁን ጨርሳችሁ ስራ እስከማግኘት 3 ወር ጋፕ ካለ ያችን 3 ወር ለምን ጋፓን ኤክስፕሌን ማድረግ አለባችሁ። ለምሳሌ አሁን ሰርችንግ ጆብ ኦር የሰርች ጆብ እያደረኩኝ የተወሰኑ ስራዎችን እየሰራው ነበር ምናምን የሚለው ሰው በእያንዳንዱ ኤክስፒሪየንሳችሁ መካከል ጋፑ ከ3 ወር በላይ ከሆነ ሪዝኑ የጋፕ ሪዝን ምን እንደሆነ መጥቀስ አለባችሁ። ኦብቪየስሊ ያው ኢትዮጵያ ውስጥ ጋፕ ኖርማል ነው። ያው የስራ ማግኘት ያለው ፋይቲንግ ምናምን ስላለ ማለት ነው። ስለዚህ እንደዛ አይነት ነገሮችን ማየት አለባችሁ። የሃየር ኤዱኬሽን ዲግሪ ሰርቲፊኬታችሁ ያስፈልጋችኋል። ትራንስክሪፕታችሁ ያስፈልጋችኋል። እንደዚሁም ደግሞ ፕሮፌሽናል ኤክስፒሪየንስ ያስፈልጋችኋል። የኢንተርንሺፕ የወጣችሁበት የስራ ኤክስፒሪየንስ ካላችሁ የተለያዩ አክቲቪቲዎች ኤንጂኦዎች ላይ ቮለንቲር ሰርቪስ ሰርካችሁ ከሆነ ኦሪጂናል ሌተር ያስፈልጋል። ለምሳሌ ሲቪያችሁ ላይ ሰርች ያለው ሊሆን ይችላል፣ ግን እሱን አፕሮቭ የሚያደርግ ሰርች ያለው ምናምን ብላችሁ ሲቪያችሁ ላይ ልጽፉት ትችላላችሁ። አፕሮቭ የሚያደርግ ጥሩ ሄዲንግ ያለው ሌተር ያስፈልጋችኋል ማለት ነው። ፕሩፍ ኦፍ እንግሊሽ ላንጉዌጅ ያስፈልጋል። ከረንት ሪትን ሬፈረንስስ ፍሮም ዩር ከረንት ኤምፕሎይ ላይክ አሁን የተመረቃ ስራ ካላችሁ ከኤምፕሎያችሁ ሪፈረንስ ሌተር ያስፈልጋል። የተማራችሁና ገና የተመረቃችሁ ከሆነ ደግሞ ከመምህራችሁ ይላል እዚህ ጋር ከዩኒቨርሲቲ ሌክቸረር only if you are a student at the present። አሁን ላይ ስቱደንት የሆናችሁ አፕላይ ማድረግ ትችላላችሁ፣ ነገር ግን ኔክስት የምትመረቁ ማለት ነው። ስለዚህ እናንተም ከዩኒቨርሲቲ ሌክቸረር ስራ ያላችሁ ደግሞ ከስራ ኃላፊያችሁ ሪፈረንስ ሌተር ማስገባት አለባችሁ ማለት ነው። ሌላ አፕሊኬሽን ዴድላይኑ መች ነው? ባይ ዘ ዌይ ሄልሜት ስቴም ፕሮግራም አሁን አይደለም የሚከፈተው። አሁን ዛሬ 11 ነው። ከ19 ቀን በኋላ ነው የሚከፈተው ማለት ነው። ጁን 1 ነው የሚከፈተው። የሚዘጋው ደግሞ ጁላይ 31 ነው። ስለዚህ 31 ቀን ነው የሚኖራችሁ። ነገር ግን እንደምታዩት እዚህ ጋር በጣም ሌንቲ የሆነ ሪኳየርመንት ነው ያላቸው። በጣም ሪኳየርመንቶቹ በጣም ዲቴይል እና በጣም በብዙ መዘጋጀት ያለባችሁ ሪኳየርመንት ስለሆነ ለዛ ነው ቀድሜ ቪዲዮ መስራት የፈለኩት። ምክንያቱም ራሳችሁን በደንብ ማዘጋጀት ስላለባችሁ ማለት ነው። ከዛ አንፃር ነው ቪዲዮውን የሰራሁት። አፕሊኬሽን ዴድላይኑ ገና ነው፣ ነገር ግን በጣም ከሆኑ መዘጋጀት አለባችሁ። ልክ ዴድላይኑ እንደተከፈተ ወደ አፕሊኬሽን መግባት ስላለባችሁ ማለት ነው። application location please submit your documents for the master's course ለማስተርስ ኮርሱ application ዶክመንታችሁን ታስገባላችሁ ይላል። ያስቀመጡት በጣም እንድታዩት የምፈልገው ፓርት ነው። 12 ላይ ያለው 12ኛው ላይ ያለው ኖት ማለት ነው። አንደኛ ሪጀክት የሚሆነው አፕሊኬሽናችሁ የሚሆንበት ኬዝ ምንድነው? አንደኛው ሪዝን due to missing or incorrect information የማይገናኝ ኢንፎርሜሽን ሰጣችሁ ከሆነ በተለይ ሲቪያችሁ ላይ እንደዚሁም ደግሞ ሞቲቬሽናል ሌተራችሁ ላይ ያስገባችኋቸው ዶክመንት ኢንኮሬክት ከሆኑ ዳይሬክትሊ ሪጀክት ይደረጋል ነው። ዶክመንቱን ኦሬዲ ያሟላ አፕሊካንት ብቻ ነው የሚታይለት የሚላለ እዚህ ጋር ያሉት ነገሮች በደንብ ብታያችሁ ነው። ምክንያቱም ጉዳዩን በደንብ ስትሬስ እንድትይዙት ነው አፕላይ የምታደርጉ አፕሊካንቶች ማለት ነው። ፎር ፈርዘር ኢንፎርሜሽን ከፈለጋችሁ ግን የኮርሱ ኮኦርዲኔተሮች አሉ፣ እነሱን ኮንታክት ማድረግ ትችላላችሁ ይላል። ስለዚህ ኮርሶቹ እነማን ናቸው የሚለው እዚህ ጋር አስቀምጦላችኋል። አንደኛው ሶሻል ፕሮቴክሽን የሚባል ኮርስ ነው፣ ዩኒቨርሲቲ የሚሰጡ አለ። እዚህ ጋር የእያንዳንዱ ሴሚስተር አስቀምጦላችኋል፣ ኢሜይል አላችሁ። ስለዚህ ኮርስ ዲቴል ማወቅ የምትፈልጉ ከሆነ እዚህ ጋር ኢሜይል ኮንታክት አስቀምጦላችኋል። ነገር ግን ኮርሱን ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ ቀጥታ ወደ ኮርሱ ፖርታል ይወስዳችኋል። ሁለተኛው ዴቨሎፕመንት ኤንድ ገቨርናንስ የሚል ነው። ሶስተኛው ፐብሊክ ፖሊሲ ነው። አራተኛ ፒስ ኤንድ ኮንፍሊክት ስተዲ ነው። አምስተኛ ማኔጅመንት ኤንድ ነን ፕሮፊት ኦርጋናይዜሽንስ የሚባል ኮርስ ነው። ስድስተኛ ዴቨሎፕመንት ስተዲ፣ ሰባተኛ ገቨርናንስ ኤንድ ፐብሊክ ፖሊሲ ናቸው። ስለዚህ እነዚህ 7 ኮርሶች ናቸው በሄልሜት ስቴም ፕሮግራም ስር የሚካተቱት ማለት። ስለዚህ ከነዚህ ጋር አፕላይ ማድረግ የምትችሉና ሪሌቫንት ሆነ ፕሮፌሽናል ያላችሁ ምናልባት እነዚህ ኮርሶች ለኔ እንግዲህ አዲስ ናቸው። ምናልባት ያው ሶሻል አይደለሁም
ወደ ናቹራል ስለሆንኩኝ ኮርሶቹ ለኔ ትንሽ ስማቸው እንትን ይላልና ነገር ግን ኮርሶቹን እየገባችሁ አይታችሁ አንዳንድ ኮርሶች በዚህ ዲግሪውን የጨረሰ ብሎ የሚያስቀምጡ አሉ። ለምሳሌ በሎ በፖለቲካል ሳይንስ ኦር ሳምቲንግ እንደዛ ብሎ የሚያስቀምጧቸው ሪኳየርመንቶች ስላሉ እያንዳንዱን እየገባችሁ ብታያቸው በጣም ጥሩ ነው ማለት ነው። ኮርሶቹ እነዚህ ይመስላሉ። ሌላ ቦታ ላይም ኮርሶቹን አስቀምጠውላችኋል። እዚህ ጋር እንደምታዩት አክቹአሊ ዶክመንቶቹ ቴሌግራም ቻናሌ ላይ ፖስት አደርግላችኋለሁ። ስለዚህ እያንዳንዱ ኮርሶች እዚህ ጋር ተቀምጠውላችኋል። ለምሳሌ ሶሻል ፕሮቴክሽን የኮርሱ ዳይሬክት አፕሊኬሽን ፖርታል ተቀምጧል። ማስተርስ ፕሮግራሙ ምን ይመስላል፣ ሜቶዱ ምን ከቨር ያደርጋል፣ ታርጌት ግሩፕ እነማን ነው ምናምን የሚለው ዲቴልስ ላይ የኮርሱ እዚህ ጋር በደንብ ነው ያስቀመጡት ጥድት ባለ መንገድና በደንብ ገብታችሁ ማየት ትችላላችሁ ይሄንን ማለት ነው። ስለዚህ ዛሬ በሄልሜት ሲስተም ፕሮግራምን በተመለከተ ይዤላችሁ የመጣሁትኝ ፕሮግራም ትንሽ ሰፋ ይላል። ያው ዲቴሉን ነው እንግዲህ ታውቁታላችሁ። የኔ ቪዲዮ በጣም ሰፋ ያሉ ናቸው። ያው ዲቴሉን ማወቅ አለባችሁ ብዬ ያው ካለኝ ኤክስፒሪየንስ ያክል ሼር ለማድረግ ያክል ነው። ስለዚህ ይሄን ቪዲዮ በደንብ እዩትና ተጨማሪ መረጃዎችን ለማንፈልጉ ከሆነ ሌላ ቪዲዮ ሰራላችኋለሁ። ያው ገና ስላልተከፈተ ሄልሜት ሲስተም ነገር ግን ፕሊዝ ቀድማችሁ ራሳችሁን ማዘጋጀት አለባችሁ ማለት ነው። ስለዚህ የዳድ ስኮላርሺፕን በተመለከተ ወይም የዳድ ፕሮግራሞችን በተመለከተ ተጨማሪ መረጃዎችን ሌላ ቪዲዮ ሰራላችኋለሁ። ይሄንን ቪዲዮ ለሌሎች ይሄ ስኮላርሺፕ ይገባቸዋል ለምትሏቸው ኢትዮጵያውያን ሼር አድርጓቸው። እንደዚሁም ደግሞ እስኪ ሄልሜ አካዳሚ ዩቲዩብ ቻናል ፕሊዝ ሰብስክራይብ እያደረግን ይሄንን ዩቲዩብ ቻናል እናሳደገው ነው። ይሄን መሳ በሌላ ቪዲዮ እስከምንገናኝ ድረስ ባይ